በ2018 ለፊልም አፍቃሪያን ለእይታ የበቃውን ኤቭሪ ግሪን ላቭ የተሰኘ ፊልም ልናስቃኛችሁ ነው። አብራችሁን ቆዩ። ፊልማችንን ስንጀምር ሳያካ ኮኔ የተባለች አባቷ በሞት የተለያት አንዲት ሴት እናያለን። እናቷ አዲስ ትዳር ውስጥ በመግባቷ እሷን ብትሆን የኔ የምትላቸው ጓደኞች ስለሌሏትና በስራዋም የምትፈልገውን ስኬት ባለማግኘቷ ይቺ ምድር ፍትሃዊ አይደለችም በማለት ስታጉረመርምና ጥሩ እድል እንደሌላት ስትናገር እናያለን። በአንድ ምሽትም ጥሩ እንቅልፍ ውስጥ በነበረችበት ሰዓት በህልሟ አንድ የተቸገረ ሰው ከቤቷ በር ላይ ወድቆ ታየውና ታግዘው ትሞክራለች። እሱም ረሃብ ውስጥ እንደሆነና ቤቷ ገብቶ መብላት እንደሚፈልግ ይነግራታል። እሷም ሁኔታው ስላሳዘናት ልትረዳው ፈቀደች። ሳያካ ኮኑ ጠዋት ከእንቅልፏ ስትነሳ ህልሟ እውን ሆኖ ጠበቃት። ወደ ሳሎኗ ስትሄድ ሌሊት በህልሟ ያየችውን ሰው ቁጭ ብሎ ታገኘዋለች። ማታ የተፈጠረውም ነገር ህልም ሳይሆን እውነት እንደሆነ ገባት። እሱ ቀድማት በመነሳት ቁርስ ሰርቶላት ስለነበር ወደ መመገቢያ ጠረጴዛው እንድትሄድ ጋበዛት። እሷም ታጥባ ወደዛው የሄደች ሲሆን ምግብ በቅጡ መስራት የማትችለው ሳያካ ምግቡ ስለጣፈጣት ችሎታውን እያደነቀች ነበር። ጸባዩም በጣም ስለተመቻትና በጊዜ ሂደት መግባባታቸው ስለጨመረ እዛ ቤት ውስጥ እስከፈለገው ጊዜ ድረስ እንዲኖር ፈቅዳለታለች። አሁን ላይ ስለ ቤተሰቦቹ ምንም ማለት ባይፈልግም ስሙ ኢቹኪ እንደሆነ ይነግራትና ወደ ጓሮ በመሄድ አትክልቶቹን መንከባከብ ይቀጥላል። ከምግቡ ሌላ ይህን ሁለተኛ ችሎታውን በማየቷ እሷም ልትረዳው ወደ እሱ ትመጣለች። ወሬያቸውን እያወሩም አብረው አትክልቶቹን መንከባከብ ይጀምራሉ። በዚህ መሃልም ለ6 ወራት እዚህ ቤት እንዲቆይ እንድትፈቅድለት ይጠይቃታል። እሷም ሀሳቡን ለመቀበል ምንም አላቅማማችም። ብዙ ቀናቶች አብረው ባሳለፉ ቁጥር ወዳጅነታቸው እየጠነከረ መጣ። ኢትሱኪ የማታ ተረኛ ሆኖ እዛው ሰፈር ውስጥ ይቀጠራል። ሁሌም ወደ ስራ ከመሄዱ በፊት ምግቧን አዘጋጅቶ ያስቀምጥላታል። ከበፊትም ጀምሮ ከስራ ባልደረቦቿ ጋር የማትግባባው ሳያካ ዛሬም እንደ ሁልጊዜው ከአለቃዋ ጋር ተጨቃጭቃ ስለነበር በጣም ተናዳለች። ኢትሱኪም ስጦታ ገዝቶ በመስጠት ሊያረጋጋት ይሞክራል። በነጋታው ጠዋትም የመጀመሪያ ደሞዙን ስለተቀበለ ለሁለቱም ባይስክል ይገዛል። ባይስክላቸውንም እየነዱ አብረው በመጓዝ አሪፍ ቀን ያሳልፋሉ። በቆይታቸውም ኢትሱኪ ፎቶ የማንሳት ዝንባሌ እንዳለው አስተውላለች። ሳያካ ኮኑ የስራ ባልደረባዋ ታካዛዋ በተደጋጋሚ ፍቅሩን ሊገልጽላት የሞከረ ቢሆንም አንድም ቀን ቦታ ሰጥተው አታውቅም። ከኢትሱኪ ጋር ግን ከስራም ጭምር እየቀረች አብሮ ጊዜ ማሳለፉንና መዝናናቱን ተያይዘዋለች። ኢትሱኪ ስለ አበቦችና ስለ እጽዋት ጥሩ እውቀት ስለነበረው የተለያዩ ነገሮችን እየነገራት በመሃልም አበቦችን ቀጣጥሎ የፀጉር ጌጥ ሰርቶ ይሰጣትና ፀጉሯ ላይ አድርጋ ፎቶ ያነሳታል። ሳያካ ከቀን ወደ ቀን ደስታዋ እየጨመረ በመምጣቱ ዘላለም እንዲመቀጠልን ትመኛለች። በቀጣዩ ቀን የሚሸጡ ቤቶችን ለገዢ ለማስጎብኘት ወደ ስራዋ ብትሄድም ሰውየው አጋጣሚውን ተጠቅሞ አብረው እራት እንድትበላ ይጠይቃታል። በሀሳቧ ለመስማማቷን ሲያይም ወደ አለቃዋ በመሄድ ስለሷ መጥፎ ነገሮችን ነገረው። ይህን የሰማው አለቃዋም ያለ ጥፋቷ ጠርቶ ቢወቅሳትም ሳያካ በራስ መተማመን ስለነበራት እውነቱን ልታስረዳው ሞከረች። ከስራ ወጥታ በምትሄድበት ጊዜም ወደ አንድ የመጽሐፍ መደብር ጎራ በማለት ልክ እንደ ኢትሱኪ ስለ እጽዋቶች የማወቅ ፍላጎት ስላደረባት መጽሐፍቶችን ትገዛለች። ታዲያ በሌላ ቀን እንደተለመደው ለመዝናናት በወጡበት ጊዜ ጫካ ውስጥ እንዳሉ ያደናቅፋትና እግሯ ላይ ጉዳት ይደርስባታል። ኢትሱኪም ደግፎ ከመሬት ላይ ካነሳት በኋላ ቁስሏን እንድትይዝበት በማሰብ መሀረቡን ይሰጣታል። በዚህ አጋጣሚ ግን የመሀረቡን ሎጎ ታስተውላለች። መሀረቡ ውድ ዋጋ የሚያወጣ በመሆኑ እሱን መጠራጠር ትጀምራለች። ኢትሱኪም ጥርጣሬዋን ስለተረዳ ስራ ቦታ ከአንድ ጓደኛው እንደተቀበለው ነግሮ ያሻታል። በቀጣዩ ቀንም ወደ ስራው ቦታ ውስጥ ስትሄድ ከአንዲት ሴት ጋር በጥሩ መልኩ እያወሩ በማየቷ የቅናት ስሜት ስለተፈጠረባት ሳታገኘው ትመለሳለች። እሱ ግን አይቷት ስለነበር የስራ ባልደረባው እንደሆነች በመንገር እየተከተለ ሊያስረዳትና ሊያስቆማት ይሞክራል። ነገር ግን ሊያሳምናት ስላልቻለ ትታው ትሄዳለች። በቀጣዩ ቀንም ኢትሱኪ ወደ ቤት ሊወስዳት በመምጣት በር ላይ ሆኖ እየጠበቃት ሳለ በተመሳሳይ እሷም ከሚያፈቅራት ልጅ ጋር እየወጣች ያያታል። ሁለቱን አንድ ላይ በማየቱ በጣም ተናዶ ስለነበር ወደ ቤት ከተመለሱ በኋላ ጭቅጭቅ ውስጥ ይገባሉ። በድንገትም ያመልጣትና እንዳፈቀረችው ትነግረዋለች። እሱም ለሰከንዶች አይኗን ሲያያት ቆይቶ ልቧ እስኪጠፋ ድረስ ከንፈሯን ይስማታል። እንዲህ እያሉ አሁን ላይ 6 ወራት ተቆጥረዋል። የሳያካ ልደት በመድረሱም ስጦታ አዘጋጅቶ ሰርፕራይዝ ሲያደርጋት እናያለን። ይህን ቀን ምክንያት አድርገውም እየተዝናኑ ደስተኛ ሆነው ጥሩ ውሎን ያሳልፋሉ። በቀጣዩ ቀን ግን ያልታሰበ አዲስ ክስተት ጠበቃት። ሳያካ ከስራ ስትመለስ ቤት የጠበቃት እንደ ሁልጊዜው ኢትሱኪ ሳይሆን ጠረጴዛ ላይ የተቀመጠ የምስጋናና የስንብት ደብዳቤ ነበር። ከዛ ቀን ጀምሮ በጣም ተናዳ እሱን ማፈላለግን ስራዋ ታደርገዋለች። ስራ ቦታው ብትሄድም ሁሉም የት እንዳለ እንደማያውቁና ስራውን እንደለቀቀ ስለነገሯት እያዘነች በዝናብ ወደ ቤቷ ትመለሳለች። አሁን ላይ ወደ ቀድሞ የብቸኝነት ህይወቷ መመለስ ግድ ሆኖባታል። ከዚያ ቀን ጀምሮም ምግብ ማብሰል ባለመቻሏ ከሱፐር ማርኬት እየገዛች መብላትና ሌሎችንም ነገሮች ለብቻ ማድረግ ጀምራለች።
አንድ ቀን እንደ ወትሮዋ ከስራ ስትመለስ ከዚህ በፊት የስራ ቦታ ከኢትሱኪ ጋር ስታወራ ያየቻትን ሴት በመንገድ ላይ ታያታለች። ልታወራት በማሰብም ትከተላት ጀመር። ይህን ያስተዋለችው ያቺ ሴትም ብዙም ሳትቆይ በፖሊስ እንድትያዝ አደረገችባት። ስለ ሁኔታው ለጠየቋት ፖሊሶችም እያለቀሰች እስከዛሬ የነበረውን ታሪክ በዝርዝር በማስረዳት አሁንም ቢሆን እሱን ለማግኘት የትኛውንም መስዋዕትነት እንደምትከፍል ትነግራቸዋለች። መታሰሯን የሰማችው እናቷም በፍጥነት ወደ ፖሊስ ጣቢያ በመምጣት ታስፈታትና ወደ ቤት ይዛት ትሄዳለች። እናቷ ምን እንደሆነች ጠይቃት የተፈጠረውን ነገር ስለነገረቻት አንዴ ነገሩ ስለተበላሸ እሱን ለማስረሳት ጥረት ታደርጋለች። አሁን ላይ የምትወደውን ሰው መርሳት ለሳያካ ከባድ የነበረ ቢሆንም በጊዜ ሂደት ግን ከውስጧ ልታስወጣው ትሞክራለች። ይህ አጋጣሚም ከአፍቃሪዋ የሥራ ባልደረባ ከታካዛዋ ጋር ብዙ ጊዜ አብረው እንዲያሳልፉ እድሉን ሰጥቷቸዋል። በጣም ይወዳት ስለነበር ምሳ ይጋብዛትና በዚሁ አጋጣሚም እንድታገባው ይጠይቃታል። በሀሳቡ ያልተስማማችው ሳያካም ልቧ ውስጥ ሌላ ሰው እንዳለ ትነግረዋለች። ተከታዩ ቀን ጀምራም በፊት ከኢትሱኬ ጋር የምታደርጋቸውን ነገሮች በሙሉ ለብቻዋ ማድረግ ትጀምራለች። ጊዜያቶች እየነጎዱ አሁን ላይ ከተለያዩ 1 ዓመት ተቆጥሯል። ዛሬ የልደቷ ቀን በመሆኑ ስጦታ ይላክላትና ስትከፍተው ስለ እጽዋቶች የሚናገር መጽሐፍ ታገኛለች። ከስጦታው በመነሳትም የላከላት ኢትሱኬ እንደሆነ እርግጠኛ ስለነበረች የተላከበትን አድራሻ በማጣራት ቶኪዮ ውስጥ ወደሚገኝ አንድ ሆቴል አመራች። ቦታው ላይ እንደደረሰችም ያየችው ነገር ፈጽሞ ያልጠበቀችው ነበር። ኢትሱኬ ሱፍ ለብሶ አዳራሽ ውስጥ ለተሰበሰቡት ሰዎች በሙሉ ንግግር እያደረገ ነበር። ለካስ ኢትሱኬ እሷን እንደተዋወቃት እውነትም ቤት አልባ ሰው ሳይሆን ራዩ ሚቶሚ የተባለ ሀብታምና ዝነኛ ልጅ ነበር። አባቱም ልጁ የእሱ መስመር ይዘው በመሄድ ዝነኛ እንዲሆን ይፈልግ እንደነበርና እሱ ግን በተቃራኒው ላለፉት 6 ወራት እጽዋቶች ላይ ጥናት ለማካሄድ ቤት አልባ መስሎ እንደኖረ ኢትሱኬ በንግግሩ ገልጿል። አሁን ላይም እዚህ ቦታ ላይ በመድረሱ ደስተኛ እንደሆነ ይናገራል። ንግግሩን እስከ መጨረሻ የሰማችው ሳያካም የሚሊዮነር ልጅ መሆኑን ስላወቀች ከሱ ጋር አብራ መሆን እንደማትችል በማሰብ ተስፋ ቆርጣ ወደ ቤቷ መመለስ ጀመረች። ቤቷ ስትደርስም አንድ አስደሳች ነገር ገጠማት። ኢትሱኬ ለመጀመሪያ ጊዜ እንደተዋወቁት ሁሉ ቤቷ በር ላይ ቁጭ ብሎ ይጠብቃታል። ልክ እንደመጣችም አብረው ጭር ወዳለ ቦታ ይሄዱና ቅድም ንግግር እያደረገ እያለ ስትወጣ እንዳያትና እሷ ከወጣች በኋላም ስላሳለፏቸው 6 ወራት ለተሰበሰቡት ሰዎች ሲተርክ እንደነበር ነገራት። ትቷት በመሄዱም ይቅርታ በመጠየቅ ለሱ ምን ማለት እንደሆነችና ምን ያህል እንደሚያፈቅራት ይነግራታል። በዛውም የጋብቻ ጥያቄ ያቀረበላት ሲሆን ያለምንም ማንገራገር ይቅርታ አድርጋለት የጋብቻ ጥያቄውን በመቀበል ሲተቃቀፉ እናያለን። አሁን ላይ ከተጋቡ ወራቶች ተቆጥረዋል። ሳያካ ምንም እንኳን ባሏን አጠጣብታም ቢሆንም አሁንም ድረስ በፊት በምትሰራበት ቦታ ስራዋን ቀጥላለች። እሱም ቢሆን ልክ እንደ በፊቱ ወደ ተለያዩ ጫካዎች በመሄድ እጽዋቶች ላይ ጥናት ማካሄዱን አላቋረጠም። በመጨረሻም ሁለቱም በጣም ደስተኛ ሆነው በፍቅር እየኖሩ እያየን ፊልሙ ያበቃል። ስለተከታተላችሁን እናመሰግናለን። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ።